ውድ ቤተሰቦቼ እንግዲህ ሩታዬ ዛሬ አሸብረቅ ብላ ለየት ብላ መታለች ዛሬ ማለት ነው። ስላየዋት በጣም ደስ ብሎኛል። በመጀመሪያ ደረጃ ሩታዬ ሰላም ሁኝልኝ። ከሁሉም ነገር ሰላም ይበልጣል። ሰላምሽን ያብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ሩታ በውሳኔን አልመለስም፣ ይህንን ወረቀት የመጨረሻ ወረቀት ነው ይፈርምልኝ ብላለች። እንግዲህ ትናንትና እንዳያችሁም ከጋሽዬ ጋር መታ ነበር። ጋሽዬም ያው ልጄን አስተካክያለሁ አንቺ አታቂም እንጂ እኔ ቦታ አስይዤዋለሁ ብለው ነበር። እንግዲህ ሩታ ዛሬ እንደተናገረች ለአባቱም ቃል ገብቶ ነበር፣ ግን በቃሉ መሰረት አልተገኘም። እንግዲህ አባቱንም አላከበረም። ግዴታ እኔ መሄድ አለብኝ እያለች ነው። እንግዲህ ወንድሞቿም ደግሞ አንቺ አትሄጂም እኛ መሄድ አለብን እያለ ነው። እኔ እውነት ለመናገር ምን አለ መሰላችሁ፣ እዚህ ጋር ሩታ ራስሽን በዚህ ባልሆነ ቦታ በቃ በማይመጥነሽ ቦታ ባትቆሚ ደስ ይለኛል። በቃ እንደፈለገ ይሁን። እስከ ዛሬ ተጎተሻል፣ ተሰብረሻል። አንቺ አልፈልገውም ካልሽ በቃ በአባቱ ሽምግልና ምናምን ነገር ልከሽ ቢሆን ወረቀቱ እንደሚፈርምልሽ ብታረጊ ደስ ይለኛል። ምክንያቱም ሄደሽ ከሱ ጋር እንካ ሰላምታ ያልሆነ ነገር ውስጥ ባትገቢ መልካም ይመስለኛል። ወይም ደግሞ እንዳሉሽ ወንድሞችሽን ይህንን ነገር በወንድሞችሽን በኩል ማስጨረስ፣ በወንድሞችሽን በኩል ስታስጨሪ ነገር ግን የሆነ ግብግብ ያልሆነ ነገር ቢፈጠር እንዳልሹ ያንን የፈራሹ ነገር እንዳይፈጠር ወንድሞችሽን በመሃል ባታስገቢ መልካም ይመስለኛል ማለት ነው። ግዴታ አብርሽ እዚህ ጋር መንግስት አይደለም ንጉስ አይደለም ማለት ነው። የአባቱን ቃል ካላከበረ አንቺ መክሰስ ትችያለሽ እኮ በክስ እሱን ማቅረብ ትችያለሽ ማለት ነው። ይሄንን ነገር እውነተኛ ትክክለኛ ነገር ከፈለግሽው አንቺ በቃ አንዴ አልፈልገውም እኔ እሱ ለኔ ለትዳሬ አይሆንም፣ ሲቀጥል ለትዳርሽም አይሆንሽም። እውነቴ ነው የምልሽ የፈለገ ነገር ብታረጉ፣ ነገር ግን ሚዲያ ላይ የሚመጣ ነገር የሚታየው ነገር በጣም ስለሚያስጠላ በጣም ስለሚደብር፣ ደግሞ አሁን አንቺ ጥሩ ሁኔታ ነበርሽ። ከዚህ መልሰሽ ደግሞ በዛ ክብርሽን ዝቅ አድርገሽ በዛ የሆነ በጭቅጭቅ ውስጥ ባትገቢ፣ ከዚህ በፊት የተፈጠረ ነገር ባትፈጥሪ መልካም ይመስለኛል። በቃ አርፈሽ ልጅሽን ይዘሽ ቁጭ ብለሽ በቤተሰብ ማስጨረስ በቃ አባትዮ ማስተካከል ከቻሉ ቻሉ፣ ካልቻሉ ደግሞ ለምንድን ነው በክስ ማትጠይቂው? የኔ ጥያቄ ገና እሱ ጋር ሄደሽ ያልሆነ ነገር መነጋገር። እሱ አንቺን አይፈልግሽም። በቃ ካልፈለገሽ አንቺም ደግሞ ካልፈለግሽው ይሄንን ነገር በህግ ማስጠየቅና በህግ መጨረስ ትችያለሽ ማለት ነው። ወዶም ሳይሆን በግዴታው ይፈርምልሻል ማለት ነው። ነገር ግን የእናንተ ነገር እኔ ግራ እየገባኝ ነው በጣም ማለት ነው። ሞራት ዛሬ ሩታ የቆመችበት ቦታ ከዚህ በፊት ቪዲዮ ሰርታበታለች ሩታ ራሷ ማለት ነው። ሸገር ላይ ነው የሚመስለኝ ማለት ነው። እነሱም የሚለቁት ቪዲዮ የቆየ የተጠራቀመ ቪዲዮ ነው የሚለቁት ማለት ነው። ሁላቸውም የሆነ እኔ እንጃ አላውቅም። በአሁኑ ሰዓት ማንን ማመን እንደከበደኝ አላውቅም። ሆነም ግን ምንም ነገር ብትሰሪ ሩታ እኛ ሁሌም ከጎንሽ ነን። ግን ባልሆነ ቦታ አትገኝ እባክሽ። አሁንም ደግሞ ክብርሽን አስጠብቂ። በቃ አንቺ ጠንካራ ሆነሽ ጎበዝ ሆነሽ የአንቺ ጉብዝናሽን አሳይተሽ ልጅሽን ማሳደግ። እውነት አንዳንዴ ሩታ በጣም ብንወድሽም በጣም ብናከብርሽም እንደተጎዳሽም እናውቃለን። ብዙ ነገር እንዳሳለፍሽ እናውቃለን። ነገር ግን አንቺም ጠንካራ መሆን አለብሽ። አንቺም ጀግና እንደሆንሽ ብቻ ጀግና ለመጣው ነገር በማውራትሽ ሳይሆን በተግባር ማሳየት አለብሽ። በቃ ሲጀመር እኔ እንጃ አይደለም አንቺ ሚዲያው ያለው ሰው ራሱ እየቀፈፈው ነው። አሁን እንደውም ሩታ እንደዚህ ሆኖ ራሱ አንቺ እሱ ተቀብለሽ ይሆነኛል ብለሽ ካመንሽ በጣም ተሳስተሻል። በጣም የተሳሳተ መንገድ ነው ያሹ ማለት ነው። አሁንም እንደኔ ራስሽን አስከብረሽ ቤተሰቦችሽን አስከብረሽ ወንድሞችሽን አስከብረሽ በስነ ስርዓት በመጣ ሰዓት ይምጣ። በመጣ ጊዜ ይሄንን ወረቀት መፈረም ግዴታው ነው። አሁን በእርግጥ አንቺ በሱ 80 ታስረሽ እሱ እንደፈለገ የሆነ አንቺ ደግሞ ባለትዳር ነኝ ብለሽ እንግዲህ 80 አልቀደደልኝም ክብሬን እጠብቃለሁ እስከሚቀድልኝ ብለሽ መንገላታትም የለብሽም። ግን የሆነ ተግባር ባለው መንገድ መሰረት ባለው መንገድ ብትሄጂ ደስ ይለኛል። ጋቺ ሲቀጥል ትላንትናም ያሉት ልጃቸው ስለሆኑ ነው።
ለልጅ ማንም ሰው ማለት ነው። እኛ አባቶቻችን የሆነ ነገር ቢባል ለልጃቸው ያዳላሉ እንጂ ለሰው ልጅ አይከራከሩም ማለት ነው። እና ይሄንን ነገር ጠንቅቀሽ ካወቅሹ ያንን ቦታ ለአንቺ የሚጎዳሽ ከሆነ አሁንም ሩታ እኮ እየተናገረች ነው። ሌላ ግብግብ ይፈጥራል ምናምን እና ትንሹ ወንድሟ ማለት ነው አቡሼ ሳይሆን ያኛው ልጅ ስሙ በደንብ አልይዘውም፣ ይቅርታ አድርጉልኝ። እና እሱ ራሱ በቃ የሚያወራው ነገር እንደዚህ ነገር በልህ አይሆንም። በቃ ቁጭ ብላችሁ አውሩበት። ፈርም አልፈርምም አይደል ጠይቁ። በሽምግልና ለካችሁ አማላጅም ቢሆን ልከሽ ጠይቂ ከአንድ ሁለት። አይ እምቢ ካለ እድሜ ለህግ። አንቺ ምን አታገለሽ? ከሱ ጋር እንካ ሰላምታ የሆነ ነገር ቢፈጠርስ? አሁን እኮ ብለሻል እኮ ብልጥ ሴት እንደሆንሽ ጀግናም እንደሆንሽ በቃ የሆነ ጀግንነትሽን ደግሞ በተግባር አሳይ ሩታ ማለት ነው። እውነትሽ ነው። ነገ ያንቺ ወንድሞች ይሄዳሉ ለአብርሽ የሆነ ነገር ይሉታል፣ ወይም ደግሞ ሄርሚላን የሆነ ነገር ያደርጋሉ። መልሰው ጥፋት ወደ አንቺ ጋር ወይም ደግሞ እንዲሸቅልብሽ አታደርጊ። አንቺ አብርሽ የሚፈልገው ሩታ ወደ እሱ ጋር እንድትሄጂና እንድትቀርቢ እንድታለቅሺና ከሱ ጋር እንካ ሰላምታ እንድትመላልሺ ነው የሚፈልገው። ምክንያቱም ያንን ነገር አንቺ ስታለቅሺ፣ አንቺ ስትሰበሪ ስቀሽ ሳይሆን አምሮብሽ እንደዚህ በቃ አሸብርቀሽ መምጣትሽን የእሱ እሳት ነው። በቃ እንደ እሳት ስለሚያቃጥለው የአንቺ ክፍተት ደግሞ ያንን ክፍተት አለመክፈት። በቃ እንደዚሁ ጠንካራ እንደሆንሽ ጎበዝ እንደሆንሽ እንደ ሳቅሽም በራስሽ መንገድ ብትጨርሺው እንደኔ መልካም ይመስለኛል። ነገር ግን አብርሽ አንቺ ለመስበር አንቺ ላይ መነገድ፣ ምክንያቱም ማናችንም ስለምንወድሽና ስለምናደንቅሽ ይኸውልሽ አሁን እሱ ጋር ብትመጪ ወይም እሱ ጋር ፈቶውን ተለጥፎ ቢመጣ ግዴታ ዩቱቡን ይታይለታል፣ ግዴታ ቪዩ ያገኛል። ያንን ነገር ነው የሚፈልገው። ያንን ነገር ባይፈልግ ኖሮ ከአባት የበለጠ ነገር ምንም አይነት ነገር የለም። ነገ አንቺ ሚስት ነሽ ሩታ ብትሄድ ሌላ ሚስት ይመጣል። አባት ግን ቢሄድ አባት በምንም ታምር የሚያይቀይርበት ወላጅ ነው። ለወላጅ ከምንም በላይ ክብር ይገባዋል። ነገር ግን አብርሽ አባቱን ንቆ ሳይሆን አንቺን ማግኘት ስለሚፈልግ በአንቺ መነገስ ስለሚፈልግ አንቺን አናዶሽ በቃ አበሳጭቶሽ እንደ በፊት እንደዚህ ሄርሚላን እንድትመችለት ብሩኬን እንድትናገሪ አቤላን እንድትናገሪ ነው የሚፈልገው። ያን ክፍተት መስጠት የለብሽም ሩታ፣ እባክሽ ራስሽን ቁጭ ብለሽ አስቢበት። በማየውን ቦታ ተረጋግተሽ ወንድሞችሽንም መላክ አይጠበቅብሽም። አይም ካልሽ ደግሞ ወንድሞችሽን መላክ እንጂ አንቺ ልጅሽን ትተሽ ወደሱ ተከትለሽ ወዴት የት ነው የምትሄጂው? ነገር ፍለጋ ገና መልሰሽ ነገር ፈለገች። ለምን ትቼሽ ነበር? አልፈልግም ብለሽኝ ነበር። ለምን ተከተልሽኝ መጣሽ? እንዲልሽ አትፍቀጂለት ሩታ፣ እባክሽ ራስሽን አስከብሪ። ራስሽን ተከብረሽ ቁጭ በይ። እውነት ከምንም በላይ ክብር ይበልጣል ማለት ነው። በጣም የሚወዱሽ እህቶችሽ አሉ። አድናቂ ያለሽ፣ በጣም ጠንካራ ነሽ፣ ጎበዝ ነሽ። እንዴ ከዚህ በፊት አርግዘሽ እንኳን ያ ሁሉ ቻሌንጅ አልፈሻል አይደል እንዴ? ይህንን ነገር ወረቀቱ ካልፈለግሽ እኮ በቀላል መንገድ ራስሽን ማድከም ካልፈለግሽ ራስሽ ጭቅጭቅ ውስጥ መግባት ካልፈለግሽ በትንሽ ሰዓት መቋጨት ትችያለሽ። ህግ ይፋታችኋል እኮ ሲጀመር የእናንተ ነገር ህግ ይዞታል አይደል? በህግ አይደለም በክስ መክሰስ እኮ ትችያለሽ። ለምን ታደክሚያለሽ አንቺ? እዛ ሄደሽ አሁን ሌላ ግርግር። ወይ ሩታ እውነት አንዳንዴ ጀግናም እንደሆንሽ ማለት ነው የሆነ ዝቅ ብለሽ ደግሞ በቃ ክብርሽን ዝቅ አታድርጊ። ቤተሰቦችሽ እያቸው፣ ያንቺ ቤተሰቦች በምንም ነገር ማስገባት አልፈልግም እራሴ መጨረስ ነው ምችለው አላልሽም? በቃ ቤተሰቦችሽንም ቢሆን አትጨምሪ። አሁን ራሱ ሌላ ህዝቡ ተመልሶ አንቺ ጋር እንዲገለበጥና ወይም እንድትሰደቢ አትሁኝ። በቃ ጠንካራ ሁኝ። ለእናትሽ ጎበዝ ሁነሽ፣ ለአባትሽ ጎበዝ ሆነሽ፣ ለልጅሽ ጎበዝ ሆነሽ በቃ ልጅሽ እንደ አባትም እንደ እናትም እንደ እህትም ሆነሽ ማሳደግ ትችያለሽ። ጠንካራ ሴት ነሽ እንዴ በዚህ ናክል